ዛሬ በጣም ደስ የሚልና የሚያሳዝንም ዜና አለ። ከሚያስደስተው ነገር ብጀምር አቶ መስፍን የሀኒቾን አባት ወይም ስፍስፍ የምትልለትን የሀኒዬን አባት ሊያሳክምላት ቃል ገብቶላታል። ወይዘሮ ሜላት ደግሞ በሌላ በኩል ይህ ሕክምና እሱ ብሩን ቢከፍልም መቋረጥ አለበት፣ የዚህን ሕክምና ጉዳይ በፍጹም እንዳታደርገው እንዳታክመው፣ ሰውየው ሕክምናውን ማግኘት የለበትም፣ የፈለከውን ገንዘብ እከፍልሃለሁ እያለች ዶክተሩን እየተለማመጠችው ነው። ሁሉም ነገር ገንዘብ ስላላት ብቻ በገንዘብ የሚገዛን የመሰላት። ዓለምንም እንኳን ብትቆጣጠሪ በገንዘብ ብቻ የምታደርገው ነገር የለም። እውነት ነው፣ ገንዘብ የማያደርገው ነገር የለም። ግን አንዳንድ ጊዜ ገንዘብ ሞልቶም ወይም ገንዘብ ኑሮም ደግሞ ገንዘብ የማያደርገው ነገር አለ። አሁን ወይዘሮ ሜላት ቤተሰቦቿን አንዳንድ እያለች እያጣች ነው። እናቷ በሀና ምክንያት ከዛ ቤት ወጥታ ሄዳለች። አንደኛ ይወደኛል ያከብረኛል የምትለውን ልጇን ምናሴን አጥታለች። ከሰላም ጋር ድሮም ጀምሮ ስምምነት የላትም። ባሏንም አሁን ለምን የሕክምናውን ነገር አገዝካት? ለምን ሀናን አገዝካት? ይህ ሰውዬ እንድሞት ለምን አልፈቀድክም? እያለች ባሏንም እየጨቀጨቀችው ነው። በጣም እኮ ነው የሚያሳዝን። ሰው በዚህ ደረጃ እንዴት ይጨክናል? በጣም በጣም ከሚገባው በላይ ወይዘሮ ሜላት በኋላዋ ወይም ወደፊት የሚመጣባትን ነገር ልታይ አልቻለችም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አመሰግናለሁ። እናም ሀኒቾ ከአባቷ ጋር ወይም ከአባቷ ጎን ጋር እንቅልፏን ለጥ ብላለች። እናም ያሲርና ተምቹ ጓደኛው ከሀኒቾ ጋር ጨንቋቸው ስለነበረ መጥተዋል። እናም ሲያዩዋት ልጥ ብላለች እንቅልፏን። እናም በጣም ስለሚወዳት ተምቹ አቦ አያት አይደለ እንዴት አባቷ እንደምታምር ተኝታ እንኳን ታምራለች እያለ ሙድ ይዝባታል። በሌላ በኩል ያሲር ይህን ነገር እንድትናገር አልፈልግም። አሁን እንደዚህ ተጨንቃ አታሳዝንህም? ለምንድን ነው እንደዛ የምትለው? እያሉ እየተጨቃጨቁ ነው። ሀኒቾ ድምጻቸውን ሰምታ ስትነቃ እንዴ መታችኋል እንዴ? እኔ እኮ ሌሊቱን ሁሉ ቁጭ ብዬ ስላደርኩኝ እንቅልፍ አልወሰደኝም። ለዛ ነው አሁን ገደም ያልኩት። አቦ ተኝተሽ ራሱ እንዴት እንደምታምሪ ምናምን እና ምን ተባልሽ ታዲያ? ምን አሉሽ? ምን ይሉኛል? ያው ጭካኔ በተሞላበት አንጀታቸው ውጪ ይዘሽ ውጭ አባትሽን ብለውኛል። ምን ማድረግ እንደምችል አላቅም ትለዋለች ለያስር። ያስርም በፍጹም ይሄ ነገር አይሆንም። ተምቹም ቀጥል አደረገና በፍጹም ፋዘር ይህን ሕክምና ሳይወስዱ አይወጡም ከዚህ ቤት። የፈለገ ነገር ይሆናል እንጂ ሰርቀንም ቢሆን ገንዘቡን እናመጣለን። ያለበለዚያ እነሱ ዶክተሮቹ ፋዘርን ካላከሙት ይህን ሆስፒታል አቃጥየው ነው የምወጣው፣ ያለበለዚያ እንሰርቃለን ብሎ ሲል ያሲር ደግሞ ከሀና ፊት እንሰርቃለን የሚለውን ነገር መስማት ስለማይፈልግ ወይም እንዲወራ ስለማይፈልግ ተምቹ ምን እያልክ ነው ያለኸው ሲለው አቦ ወደዛ ትሸፋፈና ምንድን ነው እንሰርቃታለን፣ ወደ ሳይሆን በግድ ትሰርቃታለን። እንደዚህ እያየናቸውማ ፋዘር አይሞቱም ብሎ ተናዶ ይወጣል። በሌላ በኩል አቶ መስፍን ትንሽ ወደ ክፍለ ሀገር ሄዶ ስለነበረ ያው እቤትም ስለደበረው ተመልሶ መጥቷል። እናም ሲመጣ መጀመሪያ ያገኘው ሰላምዬን ነበር። ሰላምዬን ሰላም ካለ በኋላ አብረው ትንሽ ቁጭ እንዳሉ ሀንዬ የእውነት የሆነ ነገር እውነት ነው የነገርሽኝ ነገር እውነት ነው ሲላት አዎ አባዬ ማመን አቃታ አይደል ስትለው አዎ በጣም ነው ማመን ያቃተኝ፣ እንደዚህ ይሆናል ብዬ አላሰብኩም ነበር። ግን አባዬ ለምን ማለቴ ሀና ልጅህ እንድትሆን ፈለክ? እንዴትስ እንደዚህ ልትቻልክ? እኔና ምናሴ እንኳን ያው አብረናት ስለኖረንና የእሷን መልካምነት ጥሩነት ስለምናቅ ነው። አንተ ግን ሁለቱንም እኩል ነው ያወቃቸው። እንዴት ሀኒቾ ልጅህ እንድትሆን ፈቀድክ? ስትለው አቶ መስፍንም እኔ እንጃ አላቅም፣ ብቻ ግን የሆነ የተለየ ስሜት አለኝ ለሀና እና ካየኋት ጀምሮ ለእሷ የተለየ ስሜት ነው ያለኝ፣ ለምን እንደሆነ አላቅም ሲላት ብቻ ያው እንግዲህ ውጤቱ እንደዛ ሆኗል አባዬ ምን ታደርገዋለህ ትለዋለች። እናም በቃ ሻወር ልውሰድ እያላት እያለ አባዬ እና ገጠር ያሉ ቤተሰቦቻችንስ እንዴት ናቸው ስትለው እነሱ ምን ይሆናሉ ብለሽ ነው? እርጥቡንና ደረቁን እየበሉ እነሱማ ሰላም ናቸው ማለት አልገባኝም። እርጥቡና ደረቁ ስትል ያው የበሰለውንም ጥሬውንም ይበላሉ፣ ስለዚህ እነሱ ደህና ናቸው ይላታል። እናም ከዚህ በላይ ማውራት አልፈልግም፣ በቃ እስኪ ሻወር ልውሰድ ብሎ ይገባል። ሻወሩን ወስዶ ጨርሶ ወደ መኝታ ክላሱ ሲገባ ወይዘሮ ሜላት እየተኳኳለች ነው። እና ለማን ነው የምትኳኳየው? ወደ ልትሄጂ ነው ብሎ ሲላት እንዴ ምን አገባ የተስ ብሄድ
የሚመለከተ ነገር አለ? ለልጆች ስል መኳኳል አልችልም ስትለው አይ ለልጆች እናት ናት፣ ተኳኳለችም አልተኳኳለችም እናት ሆና መገኘቷ እንጂ ይሄ መኳኳሏ ምናምን ለልጆቿ ምንም ለውጥ የለውም። ለእኔ ግን በጣም ደስታ ነው ማለት የደስታ ምንጭ ነው የሚሆንልኝ ሲላት፣ እሷም ኧረ እባክህ እየቀለድክ መሆን አለበት ደግሞ በማይመለከተ ነገር ዝም ብለህ ታወራለህ፣ ወደዛ ወሬ አታብዛ ትለዋለች። እናም እሱም ለምንድን ነው ግን እንደዚህ ያደረግሽው ብሎ ሲጠይቃት ስለምኑ ጉዳይ እንዴ ቆይ የሀናን አባት አሳክማለሁ ብለሽ ከወሰንሽ በኋላ ለምንድን ነው እንድቋረጥ ያደረግሽው? ግን እያደረግሽው ያለው ነገር መልካም ነው ብለሽ ታስቢያለሽ? ጥሩም ሆነ መጥፎም ሆነ አንተን አይመለከትህም። በማያገባህ ነገር አትግባ። ገንዘብ እኮ አለሽ። ገንዘብ እያለሽ ለምንድን ነው እንደዚህ የምታደርገው? እና ገንዘብ ካለኝ ታዲያ በገንዘብ የፈለግኩትን ነገር ማድረግ አልችልም? አይመለከትህም አልኩህ እኮ። መክፈልና ያለ መክፈል መብቴ ነው። ስለዚህ እኔ አልፈልግም ማድረግ መብቴ መሰለኝ። በገንዘቤ እንደምንም የምፈልገውን ነገር ማድረግ መብቴ ነው። ስለዚህ ምንም አይመለከትህም ስትለው እሱም እሺ ብሎ ትቷት ይወጣል። በሌላ በኩል ምናሴና ሰላምዬ የሀኒቾን አባት ለመጠየቅ ሄደዋል። የሀኒቾን አባት ለመጠየቅ ሲሄዱ አሴርና ያገኙት። እናም ሀና የት አለች ብለው ሲሉት አሁን ትመጣለች፣ ዶክተሩ ነይ ይፈልግሻለሁ ስላላት ነው። ስለዚህ አሁን ትመጣለች፣ እባካችሁን እናንተ ቁጭ በሉ፣ እኔ አሁን የሚሄድበት ስላለኝ እባካችሁን ቁጭ በሉ ይላቸውና ምናሴና ሰላምዬ ከሀኒቾ አባት ጎን ቁጭ ብለዋል። ሰላምዬ ማለቴ ሀኒቾን ዶክተሩ ነይ ቶሎ እፈልግሻለሁ ብሏት ስለነበረ እናም አቤት ለምን ነበር የፈለከኝ ብላ ስታናግረው ዶክተሩን ከሱ ክላስ ገብታ ተዘጋጃችሁ ሲላት ለምን ይዛችሁ ለመውጣት ነዋ። እንዴት እንደዚህ ትለኛለህ? ቆይ አባዬ እንደዚህ ኩኑ እንዴት ነው ይዤው የምወጣው? ምን አደርገዋለሁ ይዤ ወጥቼ? ያው እንግዲህ ሀና ታውቂያለሽ፣ ገንዘቡ ከሌለ መታከም አይቻልም። እንዴት ነው እንደዚህ የምትለኝ? ቆይ እናንተ ሰው አይደላችሁ? ከምንም በላይ ከገንዘብ በላይ የሰው ህይወት አይቀድምም? እናንተ ሰው አይደላችሁ? አይ እንግዲህ ሀና ነገርኩሽ እኮ የሚሆነውን ነገር ነግሬሻለሁ። ማድረግ ከቻልሽ አድርጊ፣ ያለበለዚያ ግን ይዘሽ መውጣት ትችያለሽ ሲላት እኔ አልችልም፣ አዎ ገንዘብ የለኝም። ነገር ግን ታውቃለህ እየሆነ ያለው ነገር እና የአባዬ ሕክምናም ሆነ የኔ የዲኤንኤ ምርመራ ውጤት ሁሉም የሆነ ሴራ እንዳለበት እኔ አውቃለሁ። ማን እንደሚያደርገውና ለምን እንደሚደረግ ባላቅም ነገር ግን የሆነ ሴራ እንዳለበት እኔ ደርሼበታለሁ ስትለው ምን እያልሽ ነው ያለሽው? ደግሞ የሌለ ነገር ታወሪያለሽ እንዴ? በዛ ላይ ደግሞ ደርሼበታለሁ ምናምን የምትይው ነገር ያለ ማስረጃ እውቀት ምንም ጥቅም የለውም። አይ አዎ አውቃለሁ፣ ማስረጃ የለኝም፣ ነገር ግን እንደማቅ እንድታቀልኝ እፈልጋለሁ ስትለው ይህ እንግዲህ ዝም ብሎ የማይረባ ወሬ ነው። አሁን እኔ እና አንቺ እዚህ ጋ ቁጭ ብለን መጨቃጨቃችን ምንም ትርጉም አያመጣም። ስለዚህ አባትሽን ይዘሽ ብትወጪ ነው የሚሻልሽ ብሎ ሲላት እሷም እንደዚህ ያልከኝ አባቴን እኔ ይዤ አልወጣም፣ መቼውንም ቢሆን አባቴን ይዤው አልወጣም፣ ደግሞ ይታከማል ትለዋል። እሱም ገንዘብ ከሌለሽ ከየት አባሽ አምጥተሽ ታሳክሚዋለሽ? እንደውም ልንገርህ አይደለም ፈጣሪ አለ፣ የኔ መድኃኒዓለም ሁልጊዜም ካጠገቤ የማይለየኝ ፈጣሪ አለ። ስለዚህ ባንተ ወይም በማንም እንድታደርጉልኝ አልለምናችሁም። የወይዘሮ ሜላትንም አደርግልሻለሁ ስላለችኝ እንጂ ማንንም መለማመጥና ማንንም እንደዚህ ያደርጉልኝ እንደማለል ታውቃለህ፣ አንተም ጠንቅቀህ ታውቃለህ። ስለዚህ ችግር የለውም፣ የኔ መድኃኒዓለም አለልኝ፣ አባቴን ይዤ እወጣለሁ። ግን የዛ ጊዜ አባቴ ደህና ሆኖ ተሽሎ ስታይና ፈጣሪ ረድቶኝ አባቴ ታክሞ ስታይ የዛ ጊዜ የህሊና ጸጸት እንደሚሆንብን ታየዋለህ ስትለው በይ ወደዛ፣ አሁን እምነት የተያለሽ የአንቺ እምነት ከረዳሽ እስኪ እናያለን። ከአንቺ እምነትና ከኛ ከሐኪሞቹ ማን እንደሚበልጥ እናያለን ይላታል። እሷም እናያለን እሺ ብላ ተናዳ ትወጣለች። ከዛም ስትወጣ ሰላምዬና ምናሴ ከአባቷ ጎን ቁጭ ብለው ስታገኛቸው በጣም ደነገጠችና መታችሁ ነው እንዴ? ወይኔ እኔ እኮ ዶክተሩ ጠርቶኝ ሂጄ ነው ሰላም ከተባባሉ በኋላ እና ምን አለሽ? ያው ባልተወለደ አንጀቱ ይዘሽ ውጭ ነው ያለኝ ስትላቸው ሰላምዬን በጣም ተናዳ እኔ አሁንስ እንደው እማዬን አንቀሽ ግዳት ነው የሚለኝ ምን ላድርጋት ስትል አይ
ሰላምዬ እንደዚህ አይባልም፣ እናትሽ አይደለች? እናትሽ ስለሆነች እንደዚህ አይባልም ብላ እንደውም በእኔ ምክንያት እናንተ ወይም በቤተሰቦቻችሁ መካከል ችግር እንዲፈጠር አልፈልግም። ስለዚህ እናትሽን እንደዚህ አትበይ እያለ ሰላምዬን ትቆጣታለች። ምናሴም ሰላምዬም አንድ ላይ ሆነው እማዬ ግን ምን ነክቷት ነው? ለምን እንደዚህ ያደረገች? በዚህ ደረጃ ስለምን ጨከነች? ገንዘቡ እያላት ለምን እንደዚህ ታደርጋለች? እያሉ ሀኒቾን አይዞሽ አይዞሽ እያሉ እቅፍ አድርገው አጽናንተዋታል። ከዛ ሰላምዬም እዛው ቁጭ ብለው እያለ አባቷ ይደውልላታል። ስልክ ልመልስ መጣው ብላ ትወጣለች። ከዛም አቶ መስፍን መጥቶ ሰላም ካላት በኋላ እንዴት እዚህ ተገኘ አባዬ? እንዴ ምን ሆነሽ ነው? ለምን ተጨነቅሽ? እንዴት አልጨነቅ? እንደ ልጅ ሳይሆን እኮ እንደ አሮጊት ነው እየተጨነቅሽ ያለሽው ልጄ። ምን ሆነሽ ነው? እኔ ምን አውቃለሁ? ለምንድን ነው የመጣኸው? እሺ ንገረኝ፣ ዙሪያ አትበላሁን፣ በእናትህ ንገረኝ ስትለው የሀኒቾን አባት ሙሉ ወጪውን ችሎ ማሳከም እንደሚፈልግና እናትየው እየሰራችው ያለችው ነገር ጥሩ እንዳልሆነ በልጆቹ ላይ እንዳይደርስበት ስለሚፈልግ የዚህን የሕክምና ውጤት ሙሉ ወጪውን ችሎ ማሳከም እንደሚችል ሲነግራት ሰላምዬ የደስታዋ ለከት የለውም። የሰላምዬ ደስታን በሰዓቱ ብታዩት የእውነት ለመናገር በጣም የሚገርምና የሚደንቅ ነበር። እናም አባቷን ውይ አባዬ እንዴት እንደምወድህ እኮ ብላ ጥምጥም ብላ ካቀፈችው በኋላ እናሽ አሁን እኔ ምንድን ነው ማድረግ ያለብኝ አባዬ ስትለው አንቺ ምን ታደርጊያለሽ ልጄ፣ ግን የዶክተሩ ክፍል የት እንደሆነ ወይም የት እንደሆነ ዶክተሩ የሚገኘው ወደ እሱ ውሰጂኝ ሲላት እሺ ብላ ዶክተሩን አገናኝታው እሷ ወደ እነ ምናሴ ትመለሳለች። ወደ እነ ምናሴ ተመልሳ የተፈጠረውን ዜና ስነግራቸው ብቻ ምን ብዬ ልንገራቸው፣ የሀኒቾ ደስታ ብቻ ምን ያክል እንደሆነ ብታዩት ነበር የሚገርመው። እናም ሀኒቾ መሬቷም ሁሉ ነገር ፊቷም ስታዩት ተደስታለች። ደስታዋ ወደር የለውም። ሰላምዬም ምናሴም እቅፍ አድርገዋት አይዞሽ ሀኒቾ፣ እኛ ሁልጊዜም ካጠገብሽ ነው የምንሆነው፣ ደግሞም እህታችን ነሽ፣ ሁልጊዜም ካጠገባችን አትለይንም፣ እኛም ካጠገብሽ አንለይም ሀኒቾ አንለያይም ይሏታል። እሷም በጣም ተደስታለች። አቶ መስፍንም ዶክተሩን ገብቶ ያናግረዋል። እናም የመጣሁት በሀና አባት ዙሪያ ነው ሲለው እና በሀና አባት ዙሪያ ምን ፈልገ ነው? ምን ለመናገር ፈልገ ነው ሲለው እሱን ሙሉ ወጪውን ሸፍኜ ማሳከም ፈልጋለሁ። እናንተ ግን ከገንዘብ በላይ ህሊና የሚባል ነገር አለ። ለምንድን ነው እንደዚህ የምታደርጉት ሲለው አይ እንግዲህ ከገንዘብ በላይ ህሊና ምናምን የሚለው ሳይሆን ያው የህክምና ቦታ የግል ነው። ስለዚህ ያው ገንዘብ ከሌለ እንደምታውቀው ነው ሲለው መቼም እኔ ከውጭ ሀገር ነው የመጣሁት፣ መብትና ግዴታዬን ጠንቅቄ አውቃለሁ። ስለዚህ ህሊና የሚባል ነገር አለ። ለማንኛውም ምን ያሁን ችግር ልፈጥር አይደለም የመጣሁት፣ ነገር ግን የህክምና ውጤቱን ሙሉ ወጪውን ችዬ እኔ ለማሳከም ፈልጌ ነው የመጣሁት ሲለው እውነትዎትን ነው አቶ መስፍን፣ እንደዛማ ከሆነ ችግር የለውም፣ ህክምናው አሁኑኑ ይሰጠዋል እና ምንም ችግር የለውም። ዋናው ነገር ወጪው ነው። ስለዚህ ይሄ ያስፈልጋል፣ ይህን ከከፈሉ ችግር የለውም ይታከማል ብሎ ወረቀቱን ያሳየዋል። አቶ መስፍንም ያን ወረቀት ካየ በኋላ ምንም ችግር የለም እኔ ማሳከም እችላለሁ ብሎ ሙሉ ወጪውን ሸፍኖ የሀኒቾን አባት ህክምና እንዲደረግለት አድርገዋል። እናም ሀኒቾ ተደስታለች። የእውነት ለመናገር እኔም ደስ ብሎኛል። ቀጣይ ይዤ እመጣለሁ። አመሰግናለሁ።